የአብዛኞቻችሁ ጥያቄ ዛሬ ተሳክቶልኝ የእናንተን ጥያቄ ለመመለስ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁና የተወደዳችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ቪዲዮ ስትገቡ ላይክ አድርጉ። ላይክ ሳታረጉ እንዳትገቡ ባካችሁ። ስወዳችሁ ማሮቼ ፍቅሮቼ ማለት ነው። እይታ እየኖረው ግን እንትን ላይክ የለም እና ደግሞ የአብዛኞቻችሁ ጥያቄ ነው ዜድዬ እስኪ ግሽር የምትዩ ምንድነው? ግሽር የምትዩ ምንድነው ብላችሁኝ ነበረ። ግሽር በነገራችን ላይ ይሄንን ነው፣ ይሄንን ይመስላል። ግሽር የማታውቁ ግሽር ማለት እኮ የቡና እንትን ነው፣ የቡና ቅጠል ማለት ነው። የቡና ቅጠል አታውቁም እንዴ ሀገራችሁ ላይ? እና ዛሬ አብዛኞቻችሁ ጥያቄ መጠየቅ የምትፈልጉ ጠይቃችሁኛል። እንግዲህ ነገር ግን የአብዛኞቻችሁ ጥያቄ ስለሆነ ነው ዛሬ ደግሞ በዚህ ቪዲዮ ብቅ ያልኩላችሁ። እና ደግሞ ለምን ይጎዳል ለምን ይጠቅማል አላችሁ። ሲጀምር ምንም አይጎዳ ማለት ነው። እንደውም ይሄ ከተቻለን ብንጠጣው በጣም አሪፍ ነው በነገራችን ላይ ማለት ነው። እና ደግሞ ከዚህ በፊት ሰርቼው ነበር። እንደውም በመጀመሪያ መጠቀም የጀመርኩት እኔ ይሄ ቤሪዴ ሲመጣ ወይም ሃይዴ ሲመጣ የምጠቀመው ነው። በጣም አሪፍ ነው። ሃይዴ ሲመጣ ተጠቀመው ነበረ፣ ግን በጣም ነው የሚያፈሰው ማለት ነው። ያኔ ቤሬድ ላይ የሆናችሁ እህቶቼ ስትጠቀሙት ወይም እንደዚህ የማይፈሳቸው ከሆነ ይሄን አድርጋችሁ ብትጠቀሙት እጅግ በጣም አሪፍ ነው። እኔ በጣም ወድጄዋለሁ፣ እጠቀመዋለሁ። እኔ በሬዴ ሲመጣ ይሄን አፍልቼ ማለት ነው። አጠቃቀሙ አሰራሩ ደግሞ በስቴፕ ነግራቸዋለሁ። ለምን ይጠቅማል? አንደኛ ለቤሬድ ብያቸዋለሁ። ሁለተኛ ነገር ደግሞ ውፍረት፣ በአብዛኛው ውፍረት ካላችሁ ውፍረትም ይቀንስላቸዋል። ግን ዘወትር አታገኙትም። እዚህ ሀገር በጣም ውድ ስለሆነ ነው መሰለኝ አታገኙትም። ማንኛውም ቤት ላይገኝ ይችላል። ነገር ግን እኛ የማናምንበት ነገር በጣም የሚገርመኝ ይሄ ውፍረት ይቀንሳል ስትይ ሴትዮ አላመንኳትም ነበረና ወላሂ በጣም ነው የሚቀንሰው። ሴትዮ ትጠቀመዋለች፣ እንደውም በጣም ቀንሳለች ሴትዮዋ ማለት ነው። በጣም ይቀንሳል ማለት ነው። በተለይ ቦርጭ ላላችሁ እህቶቼ በጣም ይቀንስላችኋል። ይሄ ጎን ቦርጭና ይሄ ደግሞ ከጡት ማጃ ምናምን ስናረግ የሚወጣ ትርፍ ስጋ አለ አይደለ? እሱ በጣም ይጠቅማቸዋል። ተጠቀሙት። በጣም አሪፍ ነው። እሺ አጠቃቀሙ አንደኛ ነገር ውሃ አንድ 2 ኩባያ ውሃ ታዘጋጃላችሁ። ከዛ በዚህ 4 ማንኪያ ወይም ደግሞ 2 ማንኪያ። በነገራችን ላይ በጣም እንትን ይላል፣ ይወፍራል። በጣም የሚወፍረው ማለት ነው። በጣም ስለሚወፍር ምንድነው የምታደርጉት? በቃ 2 ማንኪያ 4 ማንኪያ ሳይሆን ትንሹ ማንኪያ ነው፣ ትልቁ ማንኪያ አይደለም። ትንሹ ማንኪያ 3 ማንኪያ አድርጋችሁ አንተክትኩት ማለት ነው። ከምንድነው የምታተከትኩት? አንደኛ ገርፋ ነው ቀረፋ ታረጉበት፣ ግርፋ ወይም ቀረፋ ታረጉበታላችሁ። ቀረፋ አንድ ቅጠል አይነት ታረጉትና አብራችሁ ታንተከትኩታላችሁ። ከዛ ደግሞ 2 ቴምር ካላችሁ ያኔ ቴምር 5 ፍሬ ነው መደረግ ያለበት። ነገር ግን እንዳታበዙ፣ ውፍረት ለመቀነስም ስለሆነ ደግሞ እንዳያወፍራችሁ በዛው ምንድነው የምታደርጉት? 2 ፍሬ በቂያችሁ ነው። ምክንያቱም እንዳትወፍሩብኝ ማለት ነው። እና ይሄንን ከዛ አንተክትኩት ከ1-3 ትንጋ ማለት ነው። ከ1-3 ቴምር ጋር አድርጋችሁ አንተክተኩት። ካንተከተካችሁት በኋላ ደግሞ ትንሽ ሄል ካላችሁ ደግሞ 1-2 ፍሬ ሄል እንዳታበዙ፣ የልብም ጉዳት ሊያመጣ ይችላል፣ የልብ በሽታም ሊያመጣ ይችላል። ስለዚህ ሄልም ብዙም እንዳትጠቀሙ። 1-2 ፍሬ ካገኛችሁ 1-2 ፍሬ አድርጋችሁ መጠቀም ትችላላችሁ። ከዛ አንተክትኩት ቢያንስ ለ15 ደቂቃ ለ20 ደቂቃ ጊዜ ካላችሁ አንተክትኩት በደንብ እንደ ሻሂ እንዲፈላላችሁ ማለት ነው። ያው ከፈላ በኋላ አውርዳችሁ በባዶ ሆዳችሁ ጠዋት መጠቀም ትችላላችሁ። ከምግብ በፊት ከምግብ በኋላ እሱ እንደራሳችሁ ምርጫ ነው፣ መጠቀም ትችላላችሁ። እኔ ግን የእንትን ለወር አበባ የነበረ ተጠቀምኩት፣ ግን በዛውም ቦርጭ ልም አድርጎ ነው የሚያጠፋላችሁ ማለት ነው። እኔ በነገራችን ላይ እኔ የምጠቀመው ነገር ነው እናንተ ጋር ይዤ የሚመጣው እንጂ እኔ ሳልጠቀመው ሳልጀርበው ይዤላችሁ አልመጣም፣ ነግሬያችኋለሁ ማለት ነው። ስለዚህ ውዶች ይሄ ምንድነው ማድረግ ያለባችሁ በእናንተ በኩል? ይሄ አንተክትኩት። ካንተከተካችሁት በኋላ ምግብ ከበላችሁ በኋላ ብትወስዱትም አሪፍ ነው። ታሳት ብሎም ብትወስዱትም አሪፍ ነው። ግን በተለይ ለወር አበባ በጣም አሪፍ ነው። ወላሂ በጣም አሪፍ ነው። አያችሁት ምን እንደሚመስል? ይሄን ነው የሚመስለው ማለት ነው። ይሄ በጣም ቀላል ነው በነገራችን ላይ። ያው ማንኛውም ቤት ላይ ይገኝ ይችላል፣ ግን ከተገኘ በጣም ብትጠቀሙት፣ እንደውም ከቡና ከኔስካፌው ይልቅ ይሄ ብትጠቀሙት በጣም አሪፍ ነው። በነገራችን ላይ ተጠቀሙት፣ ወላሂ
ተጠቀሙት፣ ወደ ኋላ አትበሉ ካላችሁ። ያው ግን ማንኛውም ቤት ይገኛል ብዬ አላስብም። ግን ካገኛችሁት ወደ ኋላ አትበሉ። ካገኛችሁ 2-3 ማንኪያ አድርጋችሁ 2 ማንኪያ አድርጋችሁ 1 ማንኪያ አድርጋችሁ ከ2 የመርጋ አድርጋችሁ አንተክትካችሁ። ግን ግርፋው ግዴታ ነው። ግርፋው አድርጉበት 1-2 ቅጠል ማለት ነው። በደንብ አንተክትኩት። ከዛ መጠቀም ትችላላችሁ። በትልቁ ኩባያ በቀን አንዴ ብትጠጡ በጣም አሪፍ ነው ማለት ነው። እና ደግሞ የአብዛኞቻችሁ ጥያቄ ዜድዬ ለእርጉዝ የምትሰሪያቸው ነገሮች ለእርጉዝ ይሆናሉ ይላላችሁ። ከሞል ሲጀም ለእርጉዝ አይሆንም። በዚሁ ጥያቄ ልጠይቃችሁ ልመልስላችሁ ማለት ነው። ለእርጉዝ አይሆንም። ሲጀምር እርጉዝ የሆነች ሴት መብላት ነው እንጂ መቀነስ የለባትም በእርግጥ ምክንያቱም ልጁ ሊጎዳ ስለማትፈልጊ እና ሆዳችን ላይ ሆነን ቦርጭ መቀነሻ ምናምን አይባል። ምክንያቱም ቦርጭ እንዴት ነው የምንቀንሰው? አንዷ ስለጠየቀችኝ ነው በጣም ወፍራለሁ፣ ነገር ግን የ7 ወር እርጉዝ ነኝ፣ ግን ሆዴ በጣም ተነፍቷል አለች። ሲጀመር ልጅሽ ነው እንጂ የነፋው ቦርጭ አይደለም ሲጀመር ማለት ነው። እና እርጉዝ ሆናችሁ ኪሎአችሁ መቀነስ ስለምትፈልጉ እህቶቼ ተጠንቀቁ ለማለት እወዳለሁ። በራሳችሁ ላይም ሆነ በልጃችሁ አደጋ እንዳታጋልጡ ማለት ነው። እና ደግሞ ለአራስ የሚሆን ነገር ካለሽ ብላችሁ ነገራችሁኛል። ለአራስ በነገራችን ላይ እሰራላችኋለሁ። እናንተ መከታተል ብቻ ነው የሚጠበቅባችሁ ማለት ነው። እናንተ ከተከታተላችሁ፣ እናንተ ካበረታታችሁ የማልሰራ ነገር የለም። በእናንተ የምፈልገው ላይክ እና ሼር አድርጋችሁ ለብዙ ሰው ተደራሽነት እንዲኖረው እንዲረዳኝ እና ደግሞ እኔ የምሰራቸው ስራዎች በቃ ብዙ ሰው እንዲያይልኝ ለብዙ ሰው ተደራሽነት እንዲኖረው እንድትተባበሩኝ ነው እንጂ የምፈልገው ሌላ ነገር ስሪ ያላችሁ ነገር ከመስራት ወደ ኋላ አልልም ማለት ነው። ለእርጉዝ ለአራስ አንድ እንትን ልናገርና አወጣለሁ ቪዲዮ እንዳይረዝምባችሁ ማለት ነው። እሺ ለአራስ የሚሆን ነገር አንድ ነገር አለኝ። እኔ ጠዋት አራስ ሆኜ ቦርጬ እንዳይወጣብኝ ማለት ነው። እኔ በነገራችን ላይ ሆድ ህመም በጣም አለኝ። አራስ በሆንኩበት ሰዓት በጣም ከምነግራችሁ በላይ ቁርጠት በጣም ነበረኝ። ከዛ በኋላ ምን አራኩ መሰላችሁ? ጠዋት ማር አድርጌ አንድ ግማሽ ሎሚ አድርጌ ጠዋት መውሰድ ጀመርኩኝ ማለት ነው። ግን ሽንት በጣም ነው የሚያሸነው ማለት ነው። ለእርጉዝ ሽንት በጣም ነው የሚያሸነው። እኔ የተጠቀምኩት ነገር ነው ማለት ነው። ነገር ግን ያው በዛውም እንትን የወለዳችሁበት እንትን ቆሻሻም ይወጣል። በዛውም ተልባ ራሱ የተልባ ማለት ነው። አብሽ ሳይሆን ተልባ አብሽ ያወፍራል እንጂ አይጨምርም ማለት ነው። ተልባ ካላችሁ ተልባ ዘብዝፋችሁ አንዳንድ ኩባያ ብትወስዱ ጠዋት በጣም አሪፍ ነው ለአራሶች ማለት ነው። ሌላው ነገር ደግሞ ጠዋት አንድ ማንኪያ አሰል ግማሽ ሎሚ አድርጋችሁ እሱ ብትወስዱ በጣም አሪፍ ነው፣ ይመከራል። ምንም ነገር ጉዳት አያመጣም። እኔ የተጠቀምኩት ነገር ነው። እናንተ ብትጠቀሙት ምንም ነገር የሚመጣባችሁ ነገር የለም። ኢንሻአላህ ከዚህ ቀጥሎ ደግሞ የምሰራው ቪዲዮ የምግብ ስታይል ይሆናል። ምግብ መመገብ አለባችሁ፣ መመገብ የሌለባችሁ ነገሮች እነግራችኋለሁኝ ስቴፕ ስቴፕ። እኔ ደግሞ ለእናንተ የማልሆነው ነገር የለም። እኔም ደግሞ ለእናንተ ደግሞ እንደዛው እየመለስኩኝ የለፋውን እስከሆነ ድረስ እናንተም ቤቱን ላይክ፣ ሼር፣ ፎሎ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁት ለጓደኞቻችሁና ላይክ ማድረግ አትርሱ። ለጓደኞቻችሁ ሼር ማድረግ አትርሱ። በጣም ነው የምወዳችሁ። መልካም ቀን ተመኘውላችሁ።